ነው ምንም አይነት ለውጥ ያሳየ ነገር የለም ተባለ። እንግዲህ እኛ ምን የምናውቀው ነገር የለም፣ ፈጣሪ ነው የሚያውቀው። እውነት በቀለበቱ ነው ልዑልን የታመው ወይስ ከአላህ የመጣ ነገር ነው? እንግዲህ አላህ ነው የሚያውቀው። ስለዚህ ለልዑል ሁላችሁም ጸሎት ዱዓም አድርጉለት እላችኋለሁ። አቶ እንዳልክ የሚባለው ሰውየው እንደምታውቁት ጫካ ውስጥ ቅመማ ቅመም እንደሚቀም ታውቃላችሁ። ትላንት በዚህ ሰዓት ቪዲዮ ለቅላችሁ ነበረ። ልጁ ነው የተገኘው የነበረው ጫካ ውስጥ ሲገቡ ጊዜ። ልጁም ደግሞ አባቴ አይደለም ግን ወደ ፈጣሪ የሚያስጠጋኝ አባቴ ነው፣ ወደ እሱ እንድትመጡ ስላወኩኝ ነው፣ እሱን እንዳታገኙ ስለፈለኩኝ እኔ መስዋዕትነት የወልኩት፣ እሱ የለም ከሀገር ወጥተዋል፣ መቼም ቢሆን አታገኙትም ብሎ ነው የተናገረው ነበረው። ለድምፄ ይቅርታም እንደሆንኩኝ አላውቅም። ስለዚህ ውድ ቤተሰቦቼ ይሄ ሰውየው ዛሬ ባለቤቱ ተገኝታ እኔን ከማናቸውን ጎሳ አይደለሁም ከሞቴም ወይ ከዛ ከሰንኩሬ ነው የሚባለው፣ እኔ እሱ ላይ ያዝልኝም እንደሆነ አላውቅም፣ ሰማዋሉ ግን ያዝልኝም። ስለዚህ ከነሱ ጎሳዎች አይደለሁም። አጋጣሚ እሱ ወደ አንዴ አዲስ አበባ አንዴ ገጠር ይሄዳል። ምክንያቱም እሱ የሚያሳብዳቸውም እሱ ነው፣ ያ የታመሙ ሰዎች የሚያድናቸውን እሱ ነው አለች። እሱ የሞቴ ጎሳ ነው፣ ግን የዛኛው ጎሳ ህዝቦችን እንዳይኖሩ ነው የሚያደርገው። ስለዚህ እንደዚህ እንዲሆኑ መድኃኒት ቀመሞ የሚሰጠው ራሱን አለች፣ ራሱ ሰውየው። ከዛ በኋላ ከታመሙ በኋላ ሐኪም ቤት ይሄዳሉ፣ ጸበል ይሄዳሉ፣ ምንም ማለት ለውጥ አያገኙም። መልሰው እነዛ ሰዎች እኔ ጋር መድኃኒት አለ፣ እኔ ዶክተር ነኝ፣ እኔ የባህል መድኃኒት ተቀማለሁ ብሎ ወደ እሱ ነው የሚያመጣቸው። ስለዚህ ሰውየው በጣም ኃይለኛ ነው። እኔ ትዳር የለኝም ሚስት ሁኝኝ ብሎኝ አግብቶኝ አረግዛለሁ፣ ሁሌ ልጄን ይወርዳል አለች። አረግዛለሁ ልጄን ይወርዳል። ምክንያቱም እንደሆነ አላውቅም፣ ባረገዝኩኝ ሰዓት ምንም አይነት ስራ አልሰራም አለች። የሚከብድ ስራ ምናምን ነገር ምንም ነገር አልሰራም። ምክንያቱም እንደሆነ ባላቅም ለምንድን ነው ለምን እንደዚህ ይሆናል ብዬ ዶክተር ጋር ሲሄድም ዶክተር ጋር ምንም አይነት ችግር እኮ የለብሽም፣ ለምንድን ነው ልጅሽን የሚወርደው፣ ለምን ደግሞ የሚጨናነፈው ልጅሽን ይለኛል። ከዛ በኋላ ሳጣራ እሱ ነው ራሷ ባለቤቷ። አስቡት፣ መድኃኒት ይጠቅመሻል ብሎ የሚሰጣትን መድኃኒት ልጅ የሚያስወርድ መድኃኒት ነው። ለምን እሱ ከራሱ ጎሳ እንጂ ከሌላ ብሔር ሳይሆን ከሌላ ጎሳ ልጅ ሊኖረው አይፈልግም አለች አቶ እንዳልክ የሚባለው። ያው እንዳያችሁ የልዑል ክሩሞች በሙሉ ከትላንት ወደ ጫካ ውስጥ ነው ያደረጉት እሱን ለመጠበቅ። ግን እሱ ገና ለገና ኢንፎርሜሽን ደርሶት የለም እዛ ጫካ ውስጥ ቅጠል መልቀሙ፣ ይሄ የባህል መድኃኒት የሚባለው መልቀሙ አቁመዋል። እንደሚያዝ ስላወቀ፣ ወንጀል እንደሰራ ስላወቀ። ስለዚህ ውድ ቤተሰቦቼ በዚህ ጉዳይ ላይ ልዑል በጣም የተጎዳ ነው። ልዑል በጣም የተጎዳ ነው። የልዑል ክሩሞች ሆነ የነበልባል ክሩሞችን በጣም የደከሙ ነው። መፍትሄውን ምንም የተገኘ ነገር የለም። እናቱ እንዳያችሁ በዛ በቀለበት መቼም አላምንም ነው ያለችው። ኦፍኮርስ አታምንም። እንዴት ታምናለች? ፈጣሪ ያለ። ልዑልም ከሆነ ከአንድ ፈጣሪ በስተቀር እኔ ማንም አላምንም አላደርገውም ነው ያለው። እነዛ ልጆች ተቸግረዋል። ልዑል ግን ምን ነክቶት ነው? ማን ነው ምን ያስነካው? ምንድን ነው ልዑልን በዚህ ልክ እንዲያማው የተደረገው? አንዴ ጤነኛ ይሆናል፣ አንዴ ደግሞ በሽተኛ ነው የሚሆነው። ያኔ የሰሚና ለመያየው ሰው እኮ ግራ ያጋባል። አሁን ታሟል ስትባሉ ትንሽ ጊዜ ቆይታችሁ ደግሞ ደህና ነው የሚባለው። ህዝብን ግራ ያጋባ በሽታ ነው። ስለዚህ እሷ ምን አለች? በዛ ሰዓት ዶክተሩ ብዙ ጊዜ ሲመረምረኝ አንቺ ከዚህ ሰውዬው መራቅ አለብሽ፣ ሰውዬው ባለቤትሽ በጣም ኃይለኛ ነው። ስለዚህ አንቺ ከዚህ ከሀገር ከገጠር መውጣት የምትፈልጊ ከሆነ እኔ አዲስ አበባ ይዤሽ እሄዳለሁ ብሎኝ አሁን እዚህ ነው ያለሁት። ነገር ግን ባለቤቴ እኔ እንትን ካልኩኝ በኋላ ከዶክተሩ ጋር በየጊዜ ይገናኙ ነበረ። ምክንያቱም ዶክተር ጋር ታሞ የሚመጡ ሰዎች፣ የሚጮሁ ሰዎች አብደዋል እንዳይባሉ አላበዱም፣ ግን የሆነ ነገር የሚያስጮኋቸው ነገር አለ። አንዴ ጤነኛ ይሆናል፣ አንዴ ያማቸዋል። ግን ይሄ በሙሉ የሚያደርገው አቶ እንዳልክ እንደሆነ ተናግራለች። ስለዚህ ከዶክተር ጋር አሁን ግንኙነት አላቸው። የት እንዳለ የት እንደሚኖር ዶክተሩ ይነግራቸዋል። የዶክተሩ ቁጥር ደግሞ እኔ እሰጣቸዋለሁ ነው ያለችው። ስለዚህ የልዑል መፍትሄ ይገኝለታል ይሁን ውድ ቤተሰቦች፣ ምክንያቱም በጣም አሳሳቢ ነገር የሆነ ነገር ነው። እቺ ሚስቱ እኔ ልጅ እዚህ ጋር እንዲወርድ ወይ ጽንሷ እንዲወርድ ካደረገ በኋላ
እሷ አልፈልግም ብላ ከቤቷ ስትወጣ ጊዜ ካሁን በኋላ ከአንተ መኖር አልፈልግም፣ ምክንያቱም ልጄ አለ ምክንያት እንዴት ሊወርድ ቻለ? እኔ ከባድ ስራ ልሰራው ምንም ነገር የሸተተኝ ነገር የለም፣ ወይ ምንም ነገር ያደረግኩት ነገር የለም። ልጄ በምን ምክንያት ነው የምሰጠኝ መድኃኒትን? ልክ ያልሆነ ነገር ነው መሰለኝ ከአንድ ሁነትም። ስለዚህ እኔ አልፈልግም ብዬ ከቤት ስወጣ ቤት ሲሄድ 2 እህቶቼ ሙቶ ነው ያገኘኋቸው። የእሱ እጅ ነው። እሱ ሰው ከማጥፋት ወደ ኋላ አይልም። ማንም የሚጠይቀው ሰው የለም። እዛ አካባቢ ላይ የሁለቱን ጎሳዎችን አላቃ ነው፣ እንደ ፈጣሪ ነው የሚያዩት። የፈለገ ነገር ማድረግ ይችላል። ማንም የሚጠይቀው ሰው የለም። ሲያማቸው መድኃኒት እሱ ነው የሚሰጣቸው። ጤነኛ ባሉ ሰዓት መድኃኒቱ ይጠቅማቸዋል ብሎ ይሰጣቸዋል። ሲያማቸው እኔ የባህል ዶክተር ነኝ ብሎ ይሰጣቸዋል። በጣም አስጸያፊ የሆነ ድርጊት ነው የሚሰራው ነው ያለችው። ስለዚህ አሌክስ ደግሞ የሉል ጉዳይ በጣም አሳስቦታል። ጭንቀት ውስጥ ነው ያሉት። ሁሉ ጊዜ ስራ ሰርተናል፣ ግን እንደዚህ አይነት ስራ ከብዶን አያውቅም ነው ያለው። ለምን? ሉል ስለተያዘባቸው። ጤነኛ ተብሎ ስራ ይሰራ፣ ታሟል ብላችሁ እንዳታሳክሙት። እንደዚህ አይነት ጉድ አለ። ሰው አንድ ሰው እኮ ከታመመ በቃ ታሟል ብላችሁ ሐኪም ቤት ታስተኙታላችሁ። ሉልን ደግሞ ሐኪም ቤት እንዳይሄድ አሁን ጤነኛ ይሆናል፣ መልሶ ያመጣበታል። ስለዚህ እነዚህ ሰዎች ምን አስተክተውት ይሆናል? ምን አድርገውት ይሆናል? እንግዲህ ፈጣሪ እንዲጠብቀው፣ ፈጣሪ አፍያ እንዲያደርገው። ምክንያቱም ከአላህ በስተቀር ማንም እኛ ላይ ምንም ማድረግ ስለማይችል ሁላችንም ሰዎች ነን፣ በሰዎች ላይ ምንም ማድረግ አንችልም። ግን እነዚህ የሰይጣን አምልኮዎች ስላላቸው አላቅም። ስለዚህ ሁላችሁም ዱዓ አድርጉለት፣ ለልዑል ጸሎትም አድርጉለት። ልዑል የብዙዎችን እንባባሽ ነው። የብዙ እናቶችን ከጎን የቆመ ሰው ነው። ብዙ የተበደሉ ሰዎችን ልዑል እዚህ ጣጣ ውስጥ የገባው እኮ ብዙ የታገቱ ሰዎች የተበደሉ ሰዎች አሉ ሲባል እነዛ ሰዎችን ካሉበት ጭንቀት አወጣቸዋለሁ። መታገት የለባቸውም፣ መጨነቅ የለባቸውም። በተወለዱበት ባደጉበት ሀገር ላይ ለምንድን ነው ይሄን ያህል ጭንቅ? ህግ ያለ እንዴት አመት ለአመት ከቤት ሳይወጡ ታግተው ይኖራሉ? ለምን ተብሎ? ሰው አይደሉም ወይ? መብታቸው መከበር አለበት፣ ኑሯቸው መኖር አለባቸው ብሎ ይሄ ውስጥ ነው የገባው እንጂ ሉል ወዶ አይደለም። ፈልገው እና ራሳቸው ፈልገው ወደው አምጥተውት እዚህ ውስጥ እንዲገባ አድርገውት መጨረሻ ላይ ደግሞ በሽተኛ ያደረጉት። አሁን ማን ነው ተጠያቂ የሚሆነው? ማን ነው በሉል ጉዳይ ላይ ተጠያቂ የሚሆነው? በቃ አባቱ ነው ይኑር። አባትማ አይካድም እኮ ይኑር። ግን አባትህ አለ፣ አባትህን እናገናኝሃለን ብለውት ልጁ ጣጣ ውስጥ ነው የከተቱት። ማይወጣበት ጣጣ ውስጥ ከተውት። ይሁን በመጨረሻ አሳምሞ ቤት ውስጥ አስቀመጡት። ኧረ ፈጣሪ ያለ በጣም ነው የሚከብደው። ለመናገርም ለማውራትም ቃላት ያጥረናል ወላሂ። ምክንያቱም እንደዚህ ነገር አይተናነቅም። ራሳቸው ፈልገው መጥተው መልሰው ራሳቸውን ሰው በሽተኛ ማድረግ አግባብ ነው? እሺ እንዳልክ የሚባለው ሰውየው ሰውን የሚያሳምም ከሆነ ቅመማ ቅመሞች የባህል መድኃኒቶች ካልሆኑ ለምንድን ነው አሳልፎ ለህግ ማይሰጡት? ማን ነው እሱ? እሱ ከየት የመጣ ነው? ማነው ኃላፊነት የሰጠው ነገር የለም። በአሁኑ ሰዓት እንኳን የባህል መድኃኒት የሚቀሙ ሰዎች እያንዳንዳቸው በህግ ተጣርቶ ምን አይነት በሽታ ምን አይነት መድኃኒት ነው ህዝብን የሚጎዳ ነገር ነው ወይ ተብሎ ተመርምሮ በጤና ሚኒስቴር ተመርምሮ ነው ለህዝብ እንዲተላለፍ ወይ ህዝብ ዘንድ እንዲቀርብ የሚደረገው። የእሱ መድኃኒት ግን በህገ ወጥ እንደሆነ ሰዎች ስላሉት ከአዲስ አበባ ወደ ገጠር የህዝብ ነው ተብሎ ተጭኖ ይላካል። ገጠር ያሉ ሰዎች እንዳለ ይበከናሉ፣ ይታመማሉ። እዛ ያልጋ ቁረኛ ሆኖ እዛ ይሞታሉ። የሚያድናቸውም የሚጠይቃቸው ሰው የለም። እሱ ምንም ያገባው ነገር የለም። እኔ ሰው በመሞቱ ሰው ደስተኛ ይሆናል እንዴ? ምንም ያልደረሰበት ራሳቸው ቤታቸው ችሎ የሚኖሩ ኑሯቸው የሚኖሩ ሰዎች በዚህ ልክን ማሳበድ ምን ይሉታል? ካልደረሱበት፣ ካልመቱት፣ ለምን ትሰራለህ ካላሉት፣ በቤተሰቦቹ ካልደረሱበት ማን ነው አቶ እንዳልክ የሚባለው? ማን ነው? ከየት ነው የመጣው? እውነት ህዝብን ለህዝብ የምትቆሙ ከሆነ የዛ ሀገር ያላችሁ ሰዎችን ይሄ ሰውዬው ለህግ አሳልፋችሁ መስጠት አለባችሁ። ነገም ለእናንተ ዛሬ እናንተ ቤት ባያንኳኳ ነገ እናንተ ቤት ሊያንኳኳ ይችላል። እናንተ ቤት ሊመጣ ይችላል። ይሄ ሰውዬው ተይዞ ለህግ ካልቀረበ እያንዳንዱ ወጥመድ ውስጥ ነው የሚከታቸው።
እያንዳንዳቸው እመኑኝ፣ ምንም ነገር ወደ ኋላ ብሎ ለሰውን አያዝንም። በሰው ህይወት አይውት ሚስቱን ልጅ እንደተወለደ አድርጎ 2 እህቶቿ ደግሞ እንዲሞቱ አደረገ እና ይህ ሰውዬው የሌላ ሰው ዝነት ይኖራል ብላችሁ ታስባላችሁ? ምን ባደረገች? እሺ እሱ ሚስት ናት አልፈልግም ብላ ሄዳለች። በዚህ ሊናደድ ይችላል። ግን እነዛ 2 እህቶችን ደግሞ ምን አድርገዋል? ቤት ደረሱበት። ምንም ያደረጉ ነገር የለም። ከአንዱ 2 3 4 ጥፋት ማለት ይህ ከባድ ነገር ነው። ስለዚህ ሰውየው በህግ መጠየቅ አለበት። ለህግ አሳልፋችሁ ስጡ እላለሁ። ሉልም አላህ አፊያ አድርገው፣ አላህ ይድረስለት። ስለዚህ ለሉል ዱዓም ጸሎት አድርጉለት። በሌላ ቪዲዮ እንድንገናኝ ሰላም ሁኑልኝ። እወዳችኋለሁ ውድ ቤተሰቦች። ለቤት አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ፣ ላይክም አድርጉ። ባይ ባይ። መልካም ምሽት።